በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳጆች ምናልባት እንግዲህ በአገልግሎቴ ካስቀየምኳችሁ ብዙዎቻችሁን ይቅርታ። ፈለገ አትናቴዎስ ፍጹም እና ቅዱስ የሆነ ሰው አይደለም እና በመንፈሳዊ አገልግሎቱ እናንተን እንደሚያገለግል ሁሉ ፈለገ አትናቴዎስ እናንተ የምትሰሩትን ኃጢአት ይሰራል። በነገራችን ላይ ፈለገ አትናቴዎስ እናንተ የምትሰሩትን ኃጢአት በአጠቃላይ ይሰራል። ይሰርቃል፣ ይዋሻል፣ ይበድላል፣ ዝሙት ይዘሙታል፣ ያመነዝራል፣ ክርስቶስ ኢየሱስን ይበድለዋል፣ ብዙ ኃጢአትን ይሰራል። ኦኬ ሰው አንዳንድ ጊዜ ክርስቶስ የኛን ኃጢአት ረስቶልን ሳለ አንዳንዴ የበታችነት ስሜት ስለሚሰማችሁ ብቻ ሰውን ለመጣል እግር ስር የምትሮጡ ሰዎች ፕሊስ እባካችሁን ኢየሱስ ክርስቶስ የኛን ኃጢአት እንዳቀለለ የእናንተንም እንዲያቀለላችሁ በንስሐ ተመላለሱ። እና ቅርብ ጊዜ የሆኑ ሰዎች ልከውልኝ አይቼ ነውና ቴሌግራም ላይ በጣም የብዙ ሴቶችን ህይወት ያበላሸ ሰው ነው ፈለገ አትናቴዎስ የሚሉ አካላት መጡ። በነገራችን ላይ እነዛ አካላት እነማን እንደሆኑ አውቃለሁኝ እኔና በጣም የሚገርመኝ ነገር ምንድነው መሰላችሁ? ከነርሱ ይልቅ ክርስቶስ እኔ ምን ያክል አብዝቶ እንደማረኝ ማለት ሰው የሰውን ኃጢአት ሳወራ ልክ የሚያስመስለው እርሱ ጻድቅ በቤቱ በጣሪያው ምንም ነውር የማይሰራ ምንም የማይበድል። ፕሊስ ይሄን ያክል ራሳችሁን አታታሉኝ ተወዳጆች። ፈለገ አትናቴዎስ አመነዘረ። ከዚህ በኋላ እንደዚህ ድምጽ ከሰማችሁ በጌታ አንድ ተባባሩኝ እስቲ ኮሜንት ሴክሽን ላይ ፈለገ አትናቴዎስ አመነዘረ፣ እሰይ። ፈለገ አትናቴዎስ ዘሙተ፣ እሰይ። ፈለገ አትናቴዎስ ሰረቀ ምናምን፣ እሰይ እሰይ። በቃ ሰዋት በህግ የሚያስጠይቅ። በነገራችን ላይ በዚህ አጋጣሚ እኔ ለምሳሌ አላቅም እኔ ምን አይነት መንፈስ እንደሆነ አላቅም እና በዚህ አጋጣሚ ፈለገ አትናቴዎስ ለምሳሌ ፈለገ አትናቴዎስ በዚህ ወጥቶ በዚህ ገብቶ ምናምን የምትሉ ሰዎች የሰራባችሁ ወንጀል ካለ ያደረሰባችሁ ጉዳት ካለ ሀገሪቷ የህግ ሀገር ነች። ፈለገ አትናቴዎስ እዚህ አምባገነን የሆነ መንግስት አይደለም። ሁላችሁም አንድ ላይ ተሰልፋችሁ ሄዳችሁ አቅራቢያችሁ ባለ ፖሊስ ጣቢያ መክሰስ ትችላላችሁ። ትልቁ ነገር ምንድን መሰላችሁ? በሰራውት በደል እየተኮፈስኩ አይደለም። በነገራችን ላይ በሰራውት ስተት እኔ እሰይ እንኳን እያልኩ አይደለም። ቆየው እኔ ከክርስቶስ ጋር ተነጋግሬ ከጨረስኩት እንዲህ አይነቱን ነገር የሚያደርጉት እነማን እንደሆኑ ስለማቅ ነው እንደዚህ ብላችሁ እኔ ተወዳጆች እናንተን አይደለምና ከክርስቶስ ጋር ቆየው ከተታረኩበት እና የትላንት ማንነታችሁን ድንገት መተው ዛሬ ፈለገ አትናቴዎስ ማለት የሰረቀ ሰው እሰይ ሰርቋል፣ አዎ እሰይ፣ እሺ ሰዋት በቃ እሱ ይወላችሁ እንደዚህ አድርጎ እሰይ። ኪት ነው መጣልኝ እኔ በጣም የሚገርም መልስ እኮ ነው ይመልስ። እሰይ በቃ እሰይ። አመነዘረ እሰይ፣ ዘሞተ እሰይ። በነገራችን ላይ አንድ ትልቅ ማወቅ ያለባችሁ ነገር ኃጢአትን ብሰራ ብበድል እዚህ ውስጥ ያሉ 2000 ሰዎችን ሳይሆን መበድለው ራሴን ነው ምለየው፣ ራሴን ነው ከክርስቶስ። አዳም እግዚአብሔር አምላክ አዳምን በገነት ከፈጠረው በኋላ አንድ ያዘዘው ትእዛዝ ነበር። ያንን ትእዛዝ አፈረሰ አዳም። አዳም ያንን ትእዛዝ ከፈረሰ በኋላ እግዚአብሔር ለአዳም እንዲህ ነው ያለው። እኔ ተወዳጆች አዳም ሆይ የሞትን ሞት ትሞታለህ። ይሰማል? የሞትን ሞት ምን ትላለህ? ትሞታለህ። ፈለገ አትናቴዎስ የሚፈራው በነገራችን ላይ የሆኑ እዚህ ገባ የሚባል ፐርሰናሊቲ ያላቸው ሰዎች ተሰብስበው የሚያወሩትን ነገር አይደለም ብራዘር። ፈለገ አትናቴዎስ የሚፈራው የሞትን ሞት ነው። ከእግዚአብሔር መለየትን እኔ አልፈልገውም። አለቀ። ከእግዚአብሔር መለየትን ሰዎችን በንግግሬ ላስቀይም እችላለሁ፣ ልቆጣ እችላለሁ፣ ሰው ልማታ እችላለሁ። ድሮ በነበረኝ ፐርሰናሊቲ ልሰርቅ እችላለሁ፣ ብዙ ወንጀል ልሰራ እችላለሁ። ዱርዬ ሆኜ ስለሆነ ያደግኩት ብዙ ስራ ልሰራ እችላለሁ። ግን እመኑኝ የሞትን ሞት መሞት አልፈልግም። ስለዚህ ለእናንተ ብዬ ሳይሆን እዚህ ውስጥ ያሉ ወይ ፈለገ እንወዳለን ለሚሉኝ ሰዎች ብዬ ሳይሆን ለራሴ ለነፍሴ ስል ግን
ራሴን ለካህን አሳያለሁ እናም በነሰው ተመላለሳለሁ። እና ተወዳጆች አንዳንድ ጊዜ ዘመኑ ነው መሰል ለካህን የሚነገረውንና በሚዲያ የሚወራው ነገር ሰው ለይቶ ያወቀ አይደለም። እኔ ክርስቲያን ነኝ። አሰ ክርስቲያን ደግሞ እንዲህ አይነቱ ድክመቴን ማወራው ፐብሊክ ላይ ሳይሆን ሄጄ ለካህን ነው። በቃ ስህተት እንደሰራው ሲሰማኝ ሄጄ ንስሐ አባቴን ያው ያደረ እንዲ አባቴ እንደው ይቅር በሉኝ ብዬ መናዘዝ ያለብኝ ነገር እናዘዛለሁ። ከዛ ውጪ ግን እንደ አዲስ ልክ እኔ የደረስኩበት ስኬት ላይ መድረስ ያቀታችሁ ወይም ደግሞ ሌላ ምንም ነገር ሳይሆን የፈለጋት ናቸው ስኬቱ ብቻ ማለት እንዲህ አሁን ላይቭ ከፍቶ 2000 ሰው በቃ ጸጥ ብሎ እያደመጠው ስለሆነ ብቻ ራሳችሁን የሚያዞራችሁ አላፋ የሚደፍቃችሁ አካላት ተክታችሁ ስሩ። እውነቴን ነው፣ ተክታችሁ ስሩ ማለት ቢያንስ የፈለጋት ናቸው ሰው ፈለግም ተከተሉት አባባሌ በሐሜት በወሬ በትችት ሳይሆን አክት አድርጉ። እንደ ክርስቲያን በቻላችሁት አቅም መጽሐፍትን አንብቡ፣ አገላብጡ። ያኔ ሰው ያደምጣችኋል። ካልሆነ ግን እኔስ ራሳችሁን አታታሉ። ለማንኛውም ፈለጋት ናቸው እስከሰረቀ እሰይ ከዚህ በኋላ እግዚአብሔር ምስክር እውነቴን ነው። ዛሬ ያወራሁት በነገራችን ላይ ብዙ ጊዜ አይቼ በጣም እኔ በተፈጥሮ እኔ ተወዳጆች ይቅርታ ጉራ አይደለም በጣም ሶሻል ሚዲያ ላይ አይቼ በጣም ንቄ መተዋቸው ብዙ ነገሮች አሉ። ለምሳሌ አንዳንድ እዚህ ግባ የማይባሉ ፕሮቴስታንቶች እኛ አስተምረን ባጠመቅናቸው ልጆች ተጨምቀው ከላይቭ የወጡ ፕሮቴስታንቶች የላይቭ ጥማት ሲኖርባቸው የሰው እይታ ሲጠፋባቸው አኬን ሲጥሩት እስቲ ፈለገን ጥሩት እንወይ ይላሉ። እና እንዲህ አይነት ሰዎችን አይቼ በነገራችን ላይ በንቀት ነው ማልፋቸው። ሳልሰማቸው ቀርቼ እንዳይመስላችሁ እሰማችኋለሁ። ሳላደምጣቸው ቀርቼ እንዳይመስላችሁ አደምጣችኋለሁ። እና አይቼ አድምጬ ንቄ ምተውን ንቄ ተዋለሁ እና ትኩረት ሰጥቼ ደግሞ ማውራውን ትኩረት ሰጥቼ ወራለሁ። ትኩረት ሰጥቼ ማውራው አለ ፕሮቴስታንት የሆነ ሰው ከዛ ውጪ ደግሞ የሆነ ንቄ ምተዋቸው አሉ። ዝም ብለው ይሄ የቪው ጥማት ያለባቸው 180 ሰው ብቻ ቁጭ ብሎ እየተከታተላቸው ስለሆነ እኔ ጋር ልደት ጋር አኬ ጋር ያለው 3000 4000 5000 ሰው ንቅ ብለው እነሱ ጋር መጥቶ እንዲከታተላቸው ብለው ሲገሌን ሲለው ይጥሩት ምናምን የሚሉ ሰዎች አሉና ሰው ንቀን ምንተዋቸው አካላት አሉ። በተመሳሳይ እንዲህ አይነት ነገሮችን ሲያደርጉ እግዚአብሔር በሚያውቀው በጣም ንቄ የተውኳቸው በጣም ብዙ ሰዎች አሉ። ለኔ ርዕሴም ቶፒኬም አይሆኑም። ከዚህ ሰዓት ጀምሮ እንድታውቁት ብዬ ነው። ምንም አይነት ነገር ስለ ፈለገ አትናቴዎስ ማውራት ትችላላችሁ። ምንም አይነት ነገር ስለ ሌሎች ወንድሞች ማውራት ትችላላችሁ። እናንተ አሁንም ራሳችሁን እያዞራችሁ አረፋ እየደፈቃችሁ እኛ በስኬት ላይ ስኬትን ገንዘብ እናደርጋለን። ለምን የጮሌን አኬዳ አንሄድም? አለቅ ማናተለለው ጌታ አለን። እርሱም ደግሞ ስሙ ክርስቶስ ኢየሱስ ነው። ለበደልነው ለሰራነው ኃጢአት ሁሉ እርሱን ይቅር በለን እንለዋለን። አለቅ ሰዎችን ጎንበስ ብለን ከዚህ በኋላ ይቅር በሉን ይቅር እንበባል ብለን ቁጭ ብለን የምናወራበት ሰዓት የለም። እና የኔ ተወዳጆች እናንተም በህይወታችሁ ስትኖሩ በቀደመ ማንነታችሁ የሰራችሁትን ስራ እግዚአብሔር ብቻ ነው ይቅር የሚላችሁ። ሰው በተፈጥሮ ነገርን የሚረሳ አይደለም። ያኔ በድሮ ማንነታችሁ ያደረጋችሁን እያንዳንዱን ነገር ቆጥሮ ዛሬም ድረስ እናንተ ምንም አይነት ሌላ የተለየ ማንነት እንደሌላችሁ አድርጎ ሊስልባችሁ ይፈልጋል። በተለይ ደግሞ የጠላትነት መንፈስ የሚሰማው ሰው በደንብ አዳምጡኝ። ነጋዴ ልትሆኑ ትችላላችሁ፣ ተማሪዎች ልትሆኑ ትችላላችሁ፣ የተለያየ አይነት ቢዝነስ ያላችሁ ሰዎች ልትሆኑ ትችላላችሁ። እና በእናንተ ላይ ጠላትነት መንፈስ ያለበት ሰው እመኑኝ እንዴ የእናንተ ለቅሶ ያስቀነዋል። የእናንተ ሳቅ አይደለም፣ የእናንተ ደስታ አይደለም፣ እናንተ ወጣችሁ የምታገኙት ገንዘብ አይደለም። የእናንተ ለቅሶና እንባ በራሱ ያስቀነዋል፣ እረፍት ይነሳዋል። ለምንድን ነው እንደ ጤናማ ሲያለቅሱት ብሎ ሁሉ ያለምንም አይነት ሪዝን ሊቃወማችሁ ይችላል። ባሳለፋችሁት ነገር ሊታቻችሁ የሚፈልጉ ሰዎችን ክርስቲያኖች አዳምጡኝ። ይሄ መልእክቴ ለክርስቲያኖች ነው እንጂ እንደዚህ አይነት አመል ላለባቸው ሰዎች አይደለም። ክርስቲያኖች አዳምጡኝ። ባሳለፋችሁት ነገር እናንተ ሊተቹ እየሞከሩ ያሉ ሰዎች ካሉ ዙሪያችሁ ንቃችሁ ተዋችሁ፣ ዞራችሁ መልስ እንዳትሰጡ። አለቅ ስፔሻሊ ንስሐ የገባችሁበት ጉዳይ ከሆነ ከክርስቶስ ጋር የተታረቃችሁበት ጉዳይ ከሆነ ተመልሳችሁ እንደ ሎጥ ሚስት ወደኋላ እንዳታዩ። የሎጥ ሚስት ወደኋላ ዞር ብላ መመልከቷ ነው የጨዋ ሐውልት ያደረጋትና እኔና እናንተንም የጨዋ ሐውልት ሆነን እንድንቀር የሚፈልጉ ዛሬም ድረስ
በዛሬ ማንነታችሁ ሳይሆን በድሮ ማንነታችሁ እናንተን መተቸት መፈረጅ የሚፈልጉ ሰዎች አሉ ዙሪያችሁ። በስራ ጎበታችሁ፣ በትምህርት ቦታችሁ፣ ባላችሁበት ቦታ በጉርብትና ሊሆን ይችላል፣ በምትዘመሩበት ነገር ሊሆን ይችላል። በሁሉም ነገር ግን እናንተን በቀድሞ ማንነታችሁ መተቸት የሚፈልጉ ሰዎች አሉ። እንዲህ አይነቱ ነገር ከሰዎች ዘንድ የተለመደ ነው። ታስታውሱ ከነበረ ደጋግመን መናነስ የመጽሐፍ ቅዱስ ክፍል ነበረ የማቴዎስ ወንጌል ምዕራፍ 13 ከቁጥር 54 ላይ እና ጌታችን ኢየሱስ ወደ ገዛ ሀገሩ መጣ ይላል። ይሰማል። ወደ ገዛ ሀገሩ መጣ ማን? ጌታችን ኢየሱስ። እና ወደ ገዛ ሀገሩ ሲመጣ እንግዲህ ተወልዶ ያደገው በዛ አካባቢ ስለነበረ እነዛ ሰዎች ኢየሱስን አምላክ ብሎ መቀበል አልቻሉ። በጣም የንቀት ቃል ተናገሩት ይላል። በጣም የንቀት ቃል ተናገሩት። በምኩራቦቻቸው ሲያስተምር ተመለከቱና ይህን ያህል ጥበብና ታምር ከወዲህ ታገኙዋሉ። በጣም ነገር የተጋቡት በቃ በጣም በእናንተ ጋር የሚጋቡ ሰዎች አሉ ባረማመዳችሁ። ድሮ ለምሳሌ ስጋሽን እየተሸጥሽ ትኖር የነበርሽ እህቴ ዛሬ የክርስቶስ ኢየሱስ ፍቅር ገብቶሽ ነጠላሽን ለብሰሽ በራስሽ አቅም በራስሽ ጉልበት ሴትነትሽን ያንን ወርዶ የነበረውን ሴትነትሽን አስገብረሽ ስራ ሰርተሽ ወጥተሽ ስትመለሺ እንዴ በድሮ ማንነትሽ የሚተቹሽ እንዴት እንደዚህ አይነት ስራ ትሰራለች የሚሉ ሰዎች ስትስተካከይ ይለታ ጎሽ ተመስገን የማይሉ አሉ። ነገሮችን አስተካክለሽ ፊክስ አድርገሽ በቃ አሁን ይሄኛውን አይነት መንገድ ገንዘብ አደርጋለሁ ስትይ በቀድሞ ማንነትሽ እቺ አስመሳይ አረ ምን እንዳለ ምን እናቃት የለ እንደ የሚሉ ሰዎች አሉ በዙሪያችሁ። እና ክርስቶስንም በተወለደበት ቦታ ያሉ እነዛ ሰዎች መጥቶ በመኩራባቸው ሲያስተምር ይህን ሁሉ ጥበብና ታምር ከወዴት ታገኙ? ኦኬ ያንን ካሉ በኋላ ይህ ጸራቢ ልጅ ዮሴፍ ልጅ አይደለም ምን አሉ? ከዛ የማርያም ልጅ ይሰራል ወንድሞቹ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉ? እህቶቹ ሁሉ በእኛ ዘንድ ያሉ አይደሉም እንዴ ብለው ተናገሩ። የንቀት ቃልን ተናገሩ። ማቴዎስም ማርቆስም ወንጌላቸውን ሲጽፉ እነዚህ ሰዎች እንዲህ በማለታቸው ምን አሉበት ይላሉ? ተሰናከሉበት። በማን? በጌታ በኢየሱስ። የተናገሩት ንግግር የንቀት ነበረ። ለዛም ነው ጌታችን ኢየሱስ ቁጥር 57 ላይ እይትከበር ነቢይ በሀገር ያላቸው። ነቢይ በገዛ ሀገሩ ምን አይልም አላቸው? ተወዳጆች አይከበርም። ነቢይ በገዛ ሀገሩ አይከበርም አላቸው። ምንድን ነበር ያሉት እነዚህ ሰዎች? ይሄ የዮሴፍ ልጅ አይደል እንዴ ያሉ? የማርያም ልጅ አይደል? እኛ ክርስቶስ ኢየሱስን የማርያም ልጅ ስንለውና እነሱ የማርያም ልጅ ሲሉት እንለያያለን። እነሱ የማርያም ልጅ ሲሉ በንቀት ነው። ምን እያሉ እንደሆነ ታውቃላችሁ ተወዳጆች? በስጋ ፈቃድ የተወለደ ነው። ኦኬ በስጋ እናቀው የለው ይሄ አወኩሽ ናቆሽ ማለት ነው። እናቀው የለ እንዴ ምን አባቱ ዮሴፍ ነው እና እናቱስ ማርያም አይደለች እንዴ ብለው ያለ ዘራ ብሲ ከገብረ መንፈስ ቅዱስ ሳይሆን በሰው ፈቃድ ተጸንሶ የተወለደ መሆኑን ለማጠየቅ ብለው እንዲህ አይነት የንቀት ቃልን ተናገሩ። እና እኛ ክርስቲያኖች ነን። ክርስቲያን የተባልነው በክርስቶስ ነው። የነሱን የንቀት ቃል ክርስቶስ እንዴት እኔ እንዲህ ትሉኛላችሁ? እኔ ስለናንተ ከሰማይ ሰማያት ወርጄ አላላቸውም። ንቆ ነው ዝም ያላቸው ባለማመናቸው ምክንያት ይላል 58 ላይ በጣም የተወደደ ቃል። ባለማመናቸው ምክንያት በዛ ምንም አይነት ታምር ሳያደርግ ሄደ ይላል። ምንም አይነት ታምር ሳያደርግ። ስለዚህ ልክ የበፊት ማንነታችሁ ሁሉ ተለውጦ ዛሬ ገንዘቡን ስትይዙ፣ መኪናውን ስትይዙ፣ ቤቱን ስትገዙ፣ ሰክሰስ ላይ ስትደርሱ በድሮ ማንነታችሁ እየጎተቱ ለመዝለፍ የሚሞክሩ ሰዎችን ንቃችሁ ተዋቸው። ዞር ብላችሁ እኔ ለአንተ ያደረኩልህ ነገር ብዙ አይደል? እንዴት እኔን ዞር ብለህ እንዲህ ብለህ ታማለህ አትበል ወዳጄ። ሰምተህ እሱ ስለአንተ እንዲህ ብሎ እያወራ እንዳልሆነ እያማ እንዳልሆነ በቃ እንዳላወቅ ሆነ ኑር። በፍጹም ወደ ኋላ ተመልሳችሁ የሆኑ ስለት ይዘው የሚዋጋ እንጨት ይዘው ከኋላ እናንተን ለመውጋት የሚሮሩትን ሰዎች በአጠቃላይ አትመልከቱ። የሚጠብቃችሁ አምላክ አይተኛም አያንቀላፋም። ሁሉ ጊዜ ነገር በዚህ አጋጣሚ እንደው በጌታ ፍቅር ልንገራችሁ፣ በጌታ ፍቅር ከሳሽ ዲያብሎስ በደንብ አዳምጡ። ከሳሽ ዲያብሎስ ነፍሳትን በእግዚአብሔር ዙፋን ፊት ሲቀርቡ ለእያንዳንዱ ለሰሩት ነገር ኢቭን እኛንም ማለት ነው ፈለጋትናትዮስን እንዲያፍሩ ያደረገ አምላክ አላችሁ።
ማን? አምላካችን እግዚአብሔር። ግን ክርስቲያን እንዴት ነው አክት ማድረግ ያለበት? ይህን ብቻ ልንገራችሁ ፕሊስ፣ በጣም ብዙ እንዳላደክማችሁ። ይህን ሁሉ የምናገረው ፈለገ አትናቴዎስ በነገራችን ላይ ራሴን ንጹህ ለማድረግ ራሴን ጻድቅ ለማድረግ አይደለም። የኔ ተወዳጆች ግን ርዝናረ ቢግ ዲል፣ ይሄ በጣም የሆነ ትልቅ ነገር አይደለም። ፈለገ አትናቴዎስ፣ ልደተ ቃል፣ ተመስገን፣ እነ ጋዲ እነዮ ምናምን እነሱ ሮቦትና ተርሚኔተር አይደሉም። የኔ ተወዳጆች እዚህ እናንተን ስናገለግል በመንፈሳዊነት ተሞልተን እናገለግላለን። እናንተም ስታደምጡን መንፈሳዊ የሆናችሁ ታደምጡናላችሁ። ከዚህ ቦታ ስንለይ፣ ከአገልግሎት ቦታ ስንለይ ሁላችንም እንደየስጋችን ድክመት እንፈተናለን። እና ክርስቲያን እንዴት ነው መሆን ያለበት? ወዳጅ ሆኖ ሰው ኃጢአት ሲሰራ የሚለውን እቺን ነገር ብቻ ልንገራችሁ። በዚህ በመጽሐፈ መነኮሳት ላይ እጅግ በጣም ወዳቸው ታሪካቸው በጣም ብዙ ጊዜ ነገርኳችሁ አንድ አባት አሉ፣ አባ መቃርስ የሚባሉ እና እኛ አባት የወንዶች ገዳም አበምኔት ናቸው። ከተማ የሚልኩት አንድ ወጣት መነኩሴ ነበረ። ለገዳሙ አገልግሎት የሚሆን የተለያዩ ዘቢቦችን ምናምን ገዝቶ የሚመለስ ማለት ነው። አባ መቃርስ እንደነ ኤልያስ እንደነ ኤልሳ ሁሰት የተባለ የቅድስና ማዕረግ ላይ ደረሱ አባት ናቸው። ልክ ኤልሳ በባቱ ተቀምጦ ጊያዝ ከንዕማን ገንዘብ ተቀብሎ እንደመጣ እንደተመለከተው ሁሉ እየተቀምጡ በባቱ በቤቱ ሆኖ ጊያዝ በጣም ብዙ መንገድ ርቆ ሄዶ ያደረገውን ነገር እንደተመለከተ ሁሉ አባ መቃርስም በባታቸው ተቀምጠው ዓለም ላይ የሚከናወነውን ነገር ሁሉ ይመለከቱ ነበር። ሁሉ ነገር ከመሆኑ አስቀድሞም ያውቃሉ። እና ይህን ወጣት መነኩሴ ወደ ከተማ ይልኩታል። በደንብ አድርጋችሁ አዳምጡኝ፣ ታሪኩን አሳጥሬ ነው የምነግራችሁ። እና ይሄ ወጣት መነኩሴ ከተማ ሄዶ ዕጣን፣ ጧፍ፣ ዘቢብ ምናምን ገዛ እና ሊመለስ ሲል እጅግ በጣም የምታምር ውብ የሆነችን ሴት ተመለከተ። እንግዲህ መነኩሴ ነው። መነኩሴ ማለት መነኩሰ ከሚል የግዕዝ ቃል የተወሰደ ነው። ሰው ምን ማለት ነው? ሞተ ማለት ነው። ዘር ልዝራ ንብረት ላፍራ ብሎ የማይጨነቅ ግርማ ሌሊቱን ድምፅ አራዊት ወደ ባቱን ሄደው ሌላ ቦታ ስለማያውቅ ከእርሷ ጋር አብሮ ለመተኛት ቀጥታ ሄደው ወደ ባቱ ነው። እንግዲህ ወደ ወንዶች ገዳም ማለት ነው። እና በአጋጣሚ ይህ ወጣት መነኩሴ ይቺን ዘማዊት የሆነችን ሴት ይዞ ወደ ባቱ ሲገባ ተመለከቱ መነኮሳት እየተሯሯጡ ያንን ሰው ለመክሰስ አባ መቃርስ ዘንድ ሄዳሉ። አባ መቃርስ ይህ ነገር ከመሆኑ አስቀድሞ በፊት ያውቃሉ። ይህ ወጣት መነኩሴ አንዲትን ሴት በእጁ ይዞ ወደ ባቱ ይዞ ገብቶ ከእሷ ጋር እየተኛ እንደሆነም ያውቃሉ። እንዲህ አይነት ነገር ሰርቷል። ኦኬ፣ ስለዚህ በፍቅር ነገሮችን ማስተካከል ይቻላል። አባ መቃርስ ምናሉ የኔ ልጅ ይሄን ያደርግም አሉ። እኔ በጣም የሚደንቁኝ አባት የኔ ልጅ ይሄን ያደርግም እንዴ አይተናል አሉ መነኮሳት። አይተናል፣ ተመልክተናል። አቤት የዛኔ ሶሻል ሚዲያ ቢኖር ስማም ይሄ መነኩሴ በቃ እንትን ላይ ቲቪ ላይ ነው የሚቀርበው፣ ቲቪ ላይ እና እሳቸው ግን በፍጹም የኔ ልጅ ይሄን ያደርግም አሉ። በሉ ካላመኑ ኑ እንነሳ እና እርሶ ከፊት ይቅደሙ፣ ቀስ ብለን ድምጻችን ሳናሰማ እንድረስ፣ ከዛ በኋላ እጅ ከፍንጅ እንይዘዋለን አሏቸው። ተነሱ እሳቸው እና ያ ሰው በስጋ ፍቶት እየወደቀ እንደሆነ ያውቃሉ አባታቸው። እና ድምጻቸውን ከፍ አድርገው አውቀው ድምጻቸውን ሰምቶ እንዲጠነቀቅ ብለው የኔ ልጅ ሴት ይዞ ገዳም ገባን ያላችሁት እያሉ ይጠይቃሉ። ማለት ሰዎቹ ያሉት ዙሪያቸው ነው። እሳቸው እንደ ሽማግሌ እንደው አላደል ድምጽ እንደማይሰማቸው ሆነው አውቀው ድምጻቸውን ከፍ እያደረጉ ይጠይቃሉ። እና እነዛ ሰዎች አዎ አባታችን ቆይ ድምጾትን ይቀንሱ እጅ ከፍንጅን ያዘዋል። እኔ በጣም ነው የሚገርመኝ። በጣም ያንዳንዶቻችን የሆነ ሰው ጉድና ተንኮል በቃ እንደው ሰው ካላወቀ እንደው ሰው ሁሉ ካላወቀበት ምናምን ብለን የሆነ ውስጣችን በጣም የሚዋጉ ሰዎች አለ። ይሄ ጤናማ ነገር አይደለም። የኔ ተወዳጆች ልክ የዳቦ ሳጠራ ይከርንባትና ጨርቅ ያለብሰዋል፣ እሱም ልብሱን ይለባብሳል። እና አባ መቃርስ ወደ ባቱ ቀረቡና በሩን ቆረቆሩ። በሩን መታ አደረጉ። እና ያቺ ሴት በሳጠራ ውስጥ ኢቨን እንደተቀመጠች ያውቃሉ። እና
ያ ወጣት መነኩሴ በአቱን እንደከፈተላቸው በጣም እንደደከማቸው ሰው ሆነው ቶሎ ብለው እዛች ሳጠራ ላይ ቁጭ አሉ። ቶሎ ብለው እዛ መነኮሳቱን በአጠቃላይ ግቡ አሏቸው። ግቡ በሉ ግቡና የተባለችው ሴት አምጧታሉ። እና መነኮሳቱ ፈለጉ። በቃ ላይ ታች ላይ ታች ላይ ታች ያቺን ሴት ሊያገኟት አልቻሉ። ምክንያቱም ያቺ ሴት ከአባ መቃርስ ስር ነው ያለችው። እሳቸው ተቀምጠዋል እዛ ሳጠራ ላይ። ማንም ሊያገኛት አልቻለም። እና በጣም ደነገጡ። በቃ አንገታቸውን ደፍተው ሸም ይዟቸው በቃ አንገታቸውን ደፍተው አፍረው ወደ አባ መቃርስ ዘንድ ተመለሱ። ከሳሾች ሁልጊዜም በቃ ያፍራሉ ምላችሁ ለዚህ ነው። እና የታለች ያቺ ሴት አሉ አባ መቃርስ። እንደው ሰይጣን በአይናችን መስሎብን ነው መሰል አባታችን ተመልክተን ነበር፣ እንደው ይቅር ይበሉን አሏቸው። በሉ በወንድማችሁ ላይ በሐሰት ተነሳስታችሁ ነበርና በሉ ይቅርታ ጠይቁት፣ ይቅርታ ጠይቁ። በሉ የሰራችሁት ደግሞ ስራ ኃጢአት ስለሆነ በሉ ወደ ባህታችሁ ግቡና ንስሐ ግቡ አሏቸው። ሁሉም መነኮሳት ከዛ ወጣት መነኩሴ ባት ወጡ ወደ ቤተ ክርስቲያን። ሁሉ ከወጡ በኋላ በመቃርስ የዛን ወጣት መነኩሴ በር ዘግተው ያንን ሳጠራ ከፈቱት። ያቺ ሴት እርቃኗን ወጣች። ታምናላችሁ? ሁለቱንም ሰው ሳይሰማን የገጸሷቸው። የኔ ልጅ አንተ እኮ መነኩሴ ነህ። መነኩሴ ማለት ደግሞ ስጋን የከዳ ለስጋ ፍትወት ማይረታ ዓለም የናቀችው ዓለምንም የሚንቃት ማለት ነው። ስለዚህ ዓለምንማ ንቀ ማሳየት አለበት ብለው በፍቅር ቃል ገጸሱት። ያቺንም ሴት በደንብ አድርገው መከሯት። የኔ ልጅ የዘመናዊነት ህይወት መልካም አይደለም። ክርስቶስ በንስሐ ህይወት ስንመላለስ ለእያንዳንዱ ኃጢአታችን እርሱ ይቅር ባይ ነውና ንስሐችን ይቀበላል። ስለዚህ ወደ እርሱ ቅረቢ። እና ደግሞ መነኮሳትን ማሳሳት በጣም ትልቅ ኃጢአት ነው። ልጄ ክርስቶስን በጣም አስቀይመሽዋል፣ በይ ንስሐ ግቢ ያሏት። ሁለቱም አባ መቃርስ ጋር ንስሐ ገብተው ለዛችም ሴት እዛው በዓት ውስጥ ምንኩስናን ሰጥተዋት፣ ያችም ሴት ወደ ሴቶች ገዳም ሄዳ መነኮስ ሆነች። ሰዎች ሲሳሳቱ ዝም ብላችሁ ለፉ እያለን አይደለም። እሺ ተወዳጆች አላደለ የሆነ ሰው ለምሳሌ ከምትወዷቸው ወንድሞቻችሁ መካከል አየለ የሚባል ግለሰብ ሲያጠፋ ዝም ብላችሁ ተመልከቱ። ይሄ ክርስቲያን የሆነም ስነ ምግባር አይደለም። ግን እርሱ የሚታረምበት መንገድ እንዳይጠፋ የሚያደርግ መሆን አለበት። እንዳይጠፋ የሚያደርግ ከቤተ ክርስቲያን እንዳይርቅ የሚያደርግ መሆን አለበት። ኦኬ ካለበት ሶሻል ላይፍ ምናምን የማያርቅ መሆን አለበት። በፍቅር የሚያቀርብ መሆን አለበት። እናንተ የምትሰጡት ፍቅር የእናንተ ህይወት የእግዚአብሔር ትምህርት ቤት ይሆንና ሰዎችን ያስተምራል። ልክ በአባ መቃርስ ህይወት በአባ መቃርስ ግጻሴ ያቺ ሴት ምንኩስና እንደተቀበለች የሆኑ ሰዎችን በፍቅር ስታርሙ ከእናንተ የበለጠ የቅድስናን ህይወት እጥፍ በእጥፍ አድርገው ይጓዙታል። ነገር ግን አይ ገሌ በዚህ ወጥቶ በገሌ በዛ ገብቶ ምናምን ተባለ። ከዛ የሆነ ሰው ደግሞ በቃ እኔ ከዚህ በኋላ ኦርቶዶክስ ቤተክርስቲያን ውስጥ በቃ አላገለግልም፣ ሰዎች እንዲህ ብለውኛል ምናምን አለ። ታምናላችሁ? ክርስቲያኖች እንዲህ አይነት ነገርን ባለመልመዳችን አሁን ላይ ጫት ቃሚና ሲጋራ ጫሽ የሆኑ ካህናትን ያውቃሉ። ይሄን ስመለከት በጣም ልቤ ይደማል። በምኖርበት ከዚህ በፊት በምኖርበት አካባቢ ያሉ ወደ 30 የሚጠጉ ጥበቆች አሉ። ከነዚህ ውስጥ ወደ 20 ምናምኖቹ ጥበቆች ናቸው፣ ካህናት ናቸው። ወደ 20 ምናምን የሚጠጉት። ይሄንን ስመለከት ልቤ ይቆስላል። የቤተ ክርስቲያን ልጅ ስትሆኑ የቤተ ክርስቲያን ቁስል ሁሉ ያሳምማቸዋል። እና አንዳንድ ጊዜ ሰዎች የምናርምበት መንገድ ትክክል ሳይሆን ይቀርና ስህተት ሆኖ ሳለ ሌላ ስህተት ይፈጥራልና ፕሊስ እባካችሁ በቻልነው አቅም እንደ ክርስቲያን አክት እናድርግ። እንደ ክርስቲያን የሆነን ስለሆነ ሰው እንዲህ ስንል እኛስ እንዴ እግዚአብሔር እኮ የእግዚአብሔርን ዝምታ መፍራት ጥሩ ነው ተወዳጆች። እግዚአብሔር ዝም ሲል ሞኝ ሆኖ እንዳይመስላችሁ፣ እግዚአብሔር ዝም ሲል አላዋቂ ሆኖ እንዳይመስላችሁ። ነገር ግን በንስሐ የምትመለሱባትን ዕለት የሚናፍቅ አምላክ ስለሆነ ነው የሚታገሰውና በዚህ አጋጣሚ ክርስቲያኖች ወንድሞች በእናንተ ላይ ሐሜትን የሚያነሱ በእናንተ ላይ ትችትን የሚያነሱ በእናንተ ላይ ዘለፋን የሚያነሱ እናንተ በስልክ ስትዞሩ ጠብቁ። ኦኬ ስጋችሁን የሚነክሱ ደማችሁን የሚጠጡ ሰዎችን በአጠቃላይ ዞር ብላችሁ መልስ እንዳሰጧቸው።
ቅድም እንዳልነው ከሳሽ ሁልጊዜም ዲያብሎስ ነው። የእናንተ ስኬት ሰላም ስለማይሰጣቸው በነገራችን ላይ አንድ ነገር ልንገራችሁ። ፈለገ አትናቴዎስን የሚከሱት ሰዎች በአጠቃላይ ይሄንን በጣም እርግጠኛ ሆኜ ልንገራችሁ። ቅር የሚለውን ሰው ካለ ቅር ይበለው። ፈለገ አትናቴዎስን በአጠቃላይ የሚከሱ ሰዎችን ተመልክታችኋቸዋል። እኔና እነሱ እንተዋወቃለን። ሁሉንም ስለምበልጣቸው ብቻ ነው ስለኔ መጥፎ ነገር የሚናገሩት። ዛሬ ላይ ፈለገ አትናቴዎስ የማይበልጣቸው ሰው ሆኖ ከነርሱ እግር ስር ተንበርክኮ ፍርፋሪ ዳቦን ከነርሱ እጅ እየተቀበለ እየለመነ የሚበላ ሰው ቢሆን ኖሮ ዛሬ ስለሱ ቁጭ ብሎ ሲያወሩ አሰሙ ነበር። አንዳንዴ ስትበልጧቸው ማይወዱ ሰዎች አሉ። ከእንደዚህ አይነት ሰዎች ራሳችሁን አርቁ የኔ ተወዳጆች። ምንም ማንቆለባበስ አያስፈልገው። ስትበልጧቸው የሚከፋቸው ሰዎች ካሉ፣ ስትበልጧቸው ራሳቸውን የሚያዞራቸው አረፋ የሚደፍቃቸው ሰዎች ካሉ እመኑኝ ከነዛ ሰዎች ራቁ። እናንተ የበለጠ ራሳችሁን አብዴት አርጉ። በደንብ አዳምጡ። እኛና እነሱ እንተዋወቃለን። ኦኬ፣ እኔና አንድ ሰው እንተዋወቃለን። እኔና አንድ ሰው ደግምላችኋለሁ እንተዋወቃለን። እና ብዙ ነገሮች አለረለ ብዙ ነገሮች የማይሆኑ ነገሮች ሆኖ ስለተመለከቱኝ እኔ ሌላ መንገድን መረጥኩኝ። ኖ ከማይመስለኝ ሰው ጋር አብሬ መሆን የለብኝም። ስለዚህ የራሴ መንገድ መረጥኩኝ። ሁለታችንም እንደው በክርስቶስ ፍቅር አዳምጡ። በዛም ሳይድ ያሉት እና እኔም ጭምር የበቀልን መንገድ ነው የመረጥነው። የበቀልን ክርስቲያኖች ፈለገ አትናቴዎስ የመረጡን የበቀል መንገድ እናንተም ኤክሰርሳይዝ አድርጉት። እነዛ ሰዎች የመረጡት የበቀል መንገድ ፈለገ አትናቴዎስ ዛሬ ይሄው እንደዚህ አይነት ቦታ ታየ፣ ይሄው ዛሬ ሲጠጣ፣ ይሄው ዛሬ ሲሰክር፣ ይሄው ዛሬ ሲዘመነዝር፣ ይሄው ዛሬ ሲዘሙት፣ ይሄው ደግሞ እንደዚህ ሲያረግ ምናምን፣ ይሄው ሲሰርቅ ምናምን ስለ እርሱ ኃጢአት በማውራት ፈለገ አትናቴዎስን ለመበቀል ፈለጉ። ፈለገ አትናቴዎስ ግን እጅግ በጣም የሚወደው አንድ ምክር አለ። The best revenge is to improve yourself። ትልቁ በቀል ራሳችሁን መለወጥ ነው። እዚህ ውስጥ ያላችሁ ክርስቲያኖች የሆነ ሰው ለዘመናት እናንተ ልባችሁን ሲያቆስል ከኖረ፣ የሆነ ሰው ለዘመናት በእናንተ ውስጥ ሲጫወት ከኖረ፣ ስትናቁ ከኖራችሁ እመኑኝ ያ ሰው እንዲኮነው እያላችሁ አሜት ውስጥ እንዳገቡ። ትልቁ በቀል ራስን መለወጥ። ራሳችሁን ለውጡ። ካላችሁበት የግድ ሼህ ሁሴን አላሙዲን መሆን የለባችሁም። የግድ እንደ በላይነህ ክንዴ እንደነ ወርቁ አይተነው መሆን የለባችሁም። ከነበራችሁበት ግን ማንነት አንድ እርምጃ ራሳችሁን ለውጡ። The best revenge is to improve yourself። ወደዳችሁም ጠላችሁም እንዲህ ስናገር ራሳችሁን የሚያዞራችሁ ከሆነ ያዞራችሁ፣ አረፋ የሚደፍቃችሁ ከሆነ ይድፈቃችሁ። ፈለገ አትናቴዎስ ይበልጣችኋል። በምንም ተአምር ፈለገ አትናቴዎስ የገነባውን ነገር ልታፈርሱታችሁ ነው። ፈለገ አትናቴዎስ አሁን ያለበትን ነገር ሊያፈርስ የሚችለው እና ፕሊስ በዚህ ልክ ራሳችሁን አታታሉ የኔ ተወዳጆች። እንዲህ አይነት አጋጣሚዎች በህይወታችሁ ሲመጡ ራሳችሁን በመለወጥ መኑ። ትልቁ በቀል ራስን መለወጥ፣ ኢምፕሩቭ ማድረግ። ከዚህ በፊት ለምሳሌ ገበያችሁ በወር 4,000 ብር በወር 8,000 ብር ከሆነ 10 እና 15,000 ብር አድርጋችሁ ራሳችሁን ለውጡት። በቃ የተሻለ ሰው መሆን እንደምትችሉ ማሳየት። እኔ በጣም የሚገርመኝ ነገር ልንገራችሁ። በቃ ፈለገ አትናቴዎስ በጣም ትልቅ አቅም ያለው ሰው እንደሆነ ያወቅኩት መቼ ነው? ጠላቶቼ ሁሉ አንድ ላይ ሲያበሩ። በነገራችን ላይ አንዳችሁም እንዳትሸበሩ። እያንዳንዱ ማይተዋወቁ ጠላቶቻችሁ አንድ ላይ ካበሩ አልቻሏችሁም። በቃ አልቻሏችሁም። አለቅ እንዳለ አንድ ላይ መጥተው በቃ ህብረት ከፈጠሩ እመኑ አልቻሏችሁም። እኔ ጠላቶቼ ለየብቻ አልቻሉኝ። ህብረት ያደረጉት ኢማጂን ምን ያክል ፓወርፉል የሆነ ሰው የሆነው ፈለገ አትናቴዎስ። ጌታ ምስክሬ የጻድቃኔዋ ማርያም በእውነት ስሙ የተመሰገነ ይሁን። ምን ያክል ፓወርፉል የሆነ ሰው ቢሆን ነው ሊያውም በዚህ በደከመ ማንነት ይሄ መንፈሳዊ ህይወት ላይ ብዙ ሳልበረታ መንፈሳዊ ህይወት ላይ በጣም ብዙ ሳልጠነክር ይሄን ያክል ጠላቶቼ በአጠቃላይ ህብረት ካደረጉ አንድ መረዳት ያለባችሁ ነገር ፈለገ አትናቴዎስ ማለት ለጠላቶቹ ከባድ የሆነ ሰው ነው ማለት ነው። እና እናንተም እንዳትደነግጡ የኔ ተወዳጆች አንዳንድ ነገሮችን እንድትማሩ ፈልጋለሁ ከኔ ማለት ነው። እና ዙሪያችሁ ያለ ሰው በአጠቃላይ ጠላታችሁ ተመራርጡ አንድ ላይ ህብረት ከፈጠረ እናንተ የጀግኖችም ጀግና ናችሁ።
ምንም ይሄ ሌላ ጦርነት መዝመት አይጠበቅባችሁ። አለቀ። እናንተ የጀግኖችም ጀግና ናችሁ። ጠላቶቻችሁ አንድ ላይ የሚያብሩ ከሆነ ባጭሩ ማለት እንፈልገው ነገር ምንድነው? ፈለገ አትናትዮስን ወሬና ሐሜት አያስደነግጡ። ወሬና ሐሜት በማውራት ፈለገ አትናትዮስን እናስደነግጣለን ያላችሁ ሰዎች በማውራት ራሳችሁን ታስገምታላችሁ እንጂ ፈለገ አትናትዮስን ማንም አይገምተውም። አፍ ሲከፈት ጭንቅላት ይታያል ይባላል። አፋችሁን በከፈታችሁ ቁጥር ውስጣችሁ ያለው ጥላቻ አቀርሽቶ እየወጣ ጎልቶ እየወጣ ስለሚታይ ሰው ሁሉ ንቆ ይተዋቸዋል። ስለዚህ ፕሊስ ራሳችሁን አታስንቁ። በቻላችሁት አቅም ራሳችሁን ሁኑ። ፈለገ አትናትዮስ ስለ ቀድሞ ኃጢአቱ በአጠቃላይ ንስሐ ገብቶ አዲስ ምዕራፍን እንደጀመረ ሁሉ እናንተም አዲስ ምዕራፍን ጀምሩ። ጊዜያችሁን አታቃጥሉ። አግብታችሁ ወልዳችሁ የልጅ ልጅ በምታዩበት እድሜ ላይ ስለ ፈለገ አትናትዮስ መውጫና መግቢያ እያሰባችሁ እድሜያችሁን አትፍጁት ፕሊስ። እያረጃችሁ። ስለዚህ ፕሊስ ከራሳችሁ ጋር ሁኑ እና ፈለገ አትናትዮስ ሰርቋል፣ እሰይ። ፈለገ አትናትዮስ ከዚህ በፊት አመንዝሯል፣ እሰይ። ከፈለገ አትናትዮስ ሲዘሙት ነበረ፣ ፈለገ አትናትዮስ ነፍስ ሲያጠፋ ነበረ፣ ፈለገ አትናትዮስ ሰው ሲደበድብ ነበረ፣ ፈለገ አትናትዮስ ወንጀል ሲሰራ ነበረ። ሰዋት እሰይ። ሚዲያ ላይ የህግ ክፍል የሚባል ነገር የለም። ፈለገ አትናትዮስ በህግ አግባብ እንዲጠየቅ የምትፈልጉ ሰዎች ካላችሁ ሄዳችሁ ጸጥታ ቦታ ማመልከት ትችላላችሁ። ሄዳችሁ አቅራቢያችሁ ባለ ፖሊስ ጣቢያ ቀረብ ብላችሁ እንዲህ የሚባል ግለሰብ በእኛ ላይ እንዲህ አይነት ደባን ፈጽሟል፣ በህግ አግባብ ይጠየቅልን ማለት ትችላላችሁ። ምንም አይነት ፍርድና ፍትህ ማታገኙበት ቦታ ላይ በከንቱ አትጩ። ፈለገ አትናትዮስ እግዚአብሔርን ተጽዕኖ ፈጣሪ ነው። ይሄን ለማለት ፈልጌ ነው ተወዳጆች፣ እና ሁላችሁንም ወዳችኋለሁ። በስመ አብ እንዴት እንደምወዳችሁ ደግሞ ተውት፣ አታንሱት። በጌታ እሱ ይለያል። ኧረ ይለያል። በጣም ነው ወዳችሁ እግዚአብሔርን በጣም እኔ ወዳችኋለሁ። አይገልጸውም። እና ምን እናደርግ? መዝሙሩን ድጋሚ እንስማው ፕሊዝ። ሁላችሁም ሰርች አድርጋችሁ ስሙት። እሺ ሰርች አድርጋችሁ ስሙት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን።